ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለሥላሴ ወራዊ መታሰቢያ በዓል አደረሰን አደረሳችሁ። እንግዲህ በቅድስት ቤተክርስቲያን እያንዳንዱን ነገር ሰድራለን። በእውነት ለመናገር እንግዲህ ማርያም ብንል የሚመለከው የሚከበረው እግዚአብሔር ነው። ቅዱስ ገብርኤል ብንል መሰል ብናነሳና እንግዲህ ሥላሴዎች ስንል አንድም ሶስትም የሚለውን ትምህርት አበክሮ ያሳየናል እና ዛሬ እንግዲህ በእውነት ለመናገር መስከረም 7 ነው። እንኳን ለወራዊ በዓል አደረሰን አደረሳችሁ። በቀን 7 ጸሎት ሰድራልናለች ቤተክርስቲያን። እያንዳንዳችሁ ወደ ቅዱስ ቤተክርስቲያን ትምህርትና የቤተክርስቲያን እውነት ላይ እንትጋ መልእክቴ ነው። ተወዳጆች ዛሬ ወደ 5 ሐሳቦችን ይዤላችሁ መጥቻለሁ። እነዚህ 5 ሐሳቦችን በአንክሮት እንድትሰሙኝ በፍጹም ትህትና እጠይቃለሁ። ተወዳጆች ይህንን መርሃ ግብር ስትጀምሩ ላይክ እና ሼር እንዲሁም ደግሞ ትውልድ እንዲደርሰው ሰብስክራይብ ህዝቡ እንዲያደርግ እንድታበረታቱልን በፍጹም ትህትና እንጠይቃለን። አልፎም ተርፎ ይሄን አገልግሎት እንግዲህ ብዙ ሰልፍ ያለብን ነውና አንዳንዶች እንደሚያሙንም ስላይደለን ይህን አገልግሎት መርዳት ለምትፈልጉ በአንድ በሌላ መደገፍ ለምትፈልጉ እዚህ ጋር በተቀመጡላችሁ የኢትዮጵያ ንግድ ባንክ እንዲሁም ዜል እንዲሁም ደግሞ ወደ ኡጋንዳ ታፕታፕ ሴንድ በሚባል በዚህ አገልግሎታችንን ብትደግፉ መልካም ሀሳባችሁ ቢሆን በፍጹም ትህትና እጠይቃለሁ። ምክንያቱም አገልግሎቱ ሰፊ ነው፣ ሰልፉም ሰፊ ነው፣ ፈተናውም ሰፊ ነው። ስለዚህ አብራችሁ ብትቆሙ ይልቁኑ በዚህ ሰዓት በጣም 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 ደስ ይለኛል። ተወዳጆች እንግዲህ ዛሬ ከምናነሳው ሀሳብ የመጀመሪያው አርቲስት ጥላሁን ጉግሳና ኮር ዳዊት። እንግዲህ እኔ ዳዊት በአንድ ወቅት ላይ ከሱ ጋር እሰራ ነበር። ያው መጨረሻ ላይ የተጣላ ነው በትግራይ ጦርነት ጉዳይ ነው። በትግራይ ጦርነት ያሳሳተን ነገሮች ነበሩ። ከዛ በኋላ ግን በጽኑ ላይቭ ላይ ሞግቼው ከዛ በኋላ አልተገናኘንም። በሀዘኑም ደራሽ ነበርኩኝ፣ ታሞም ጠያቂው ነበርኩኝ። መጨረሻ ላይ ግን ያው እኔ የብልጽግና አለቅላቂነት ወይም ለብልጽግና ማለቅለቅ ስላልተጠራውኝ እኔ እውነትን እውነት ብዬ ማለፍ ስላለብኝ የጦርነቱን ጅማሬና የጦርነቱን አካሄድ ባሰብኩ ጊዜ ልክ እንዳይደለ በጽኑ ላይቭ ላይ ስሞግት ነው እንግዲህ ከኮር ዳዊት ጋር የተለያየ ነው። ከዛ በኋላ አልተለያየንም። ጤና እየታከመ እንደነበር አውቃለሁ። በእውነት ለመናገር ጤናን እግዚአብሔር ይመልስልን። ነገር ግን እስኪ አንድ ቪዲዮ እንስማና ከጥላሁን ጉግሳ ጋር በህዳሴ ግድብ ጋር ሄደው ምን እንደሚያወሩ እንስማ። መቼም ያሌለንን እንንጠቅ የሚለው ነገር በአደባባይ እንደ ሀገርም እንደ አህጉርም ሊካሄድ እንደታሰበ እንድታስተውሉ ነው እና እስኪ እንስማቸው። ያው እንግዲህ የመጨረሻ ፋይናል ስራውን እየጎበኘን ነው የተገናኘ ነው መንገድ ላይ ድገትና እንግዲህ ከዚህ በኋላ ከይቅርታ አድርጉልኝ ነጋሽ ጥላሁን ከጳጉሜ 4 ጀምሮ ስለ ህዳሴ ግድብ የምናወራ አይመስለኝም። በቃ ወደ ሌላው ወደ ቀይ ባህር ነው። ከመስከረም 1 ጀምሮ ቀይ ባህር ወደ አሰብ መስከረም 1 ጀምሮ አንድ ሰው ወደ አሰብ ካልሆነ እናዞራለን። ወደ ህዳሴ ግድብ ወሬ አለቀ ጨረሰመ። ይሄ ነው በቃ። የጎህ ቴሌቪዥን የአቢሲኒያ ሚዲያ የትኩስና የማዕበል መረጃ መስራችና ባለቤት የሆኑት የሰላም አምባሳደር ኮር ዳዊት ጌታሁን ለመመረቅ በጣት የሚቆጠሩ ቀናት ወደ ቀረው ታላቁ የህዳሴ ግድብ በክብር እንግድነት ተገኝተዋል። እንግዲህ ተወዳጆች እነዚህ ሰዎች የጦር መስበቅ ጀምረዋል። እንደሰማችኋቸው ከመስከረም 1 በኋላ ስለ ህዳሴ ግድብ ማውራት አያስፈልግም። አሁን ማውራት ያለብን ስለ ኤርትራ ይልቁኑ ስለ አሰብ ቀይ ባህርን ስለመቆጣጠር ጦርነትን ስለማዘጋጀት ብለው የተሰጣቸውን አጀንዳ የተከፈላቸውን ነገር እያወሩ ነው። በእውነት በዚህ ጊዜ እኛ ሀገራዊ ወንድምና እህትነትን በተነፋፈግንበት እርስ በርሳችን በምንጨራረስበት አሁን ደግሞ ወደብ ያስፈልገናል ተብሎ ከኤርትራ ጋር ጦርነት እንዲታሰብ
እየታቀደ ነው። እንግዲህ ሐሳብ ሁሉ ቀን ይንሸራሸራል። ሁሉ ቀን በሚንሸራሸር ጊዜ እኔም መልሴን ሰጥቼ አውቃለሁ፣ ሐሳቤን ሰጥቼ አውቃለሁ። ስለዚህ ተወዳጆች እኛ በዚህ ጊዜ በእውነት ለመናገር የሚያስፈልገን ወገን እንጂ ወደብ አይደለም። ወገን ነው የሚያስፈልገን ተወዳጆች። ስለዚህ ወደብ አይደለም የሚያስፈልገን። ያለ ወደብ ኖረናል። ደግሞ ኤርትራ ሉዓላዊ ሀገር መሆኗን ረጋ ብለን ማሰብ ትልቅ ነገር ነው። ስለዚህ እነዚህ ሰዎች ምን በዚህ እድሜያቸው እርግጥ ነው እነሱ እድሜያቸውን ጨርሰዋል። ለትውልዱ እንደገና የ91ዱን የጦርነት ተከባብረንና ተዋደን ተዋልደን ከምንኖረው የኤርትራ ሕዝብ ጋር ዳግመኛ ጦርነትን ከብልጽግና ፓርቲ ጋር ለመስበቅ የሄዱበት ነገርን ትውልድ ንቃ፣ ትውልድ አስተውል መልእክቴ ነው። በእርግጥም ለመናገር ያለ ወደብ የሚኖሩ አገሮች እንደበለጸጉ ታሪክን አታውቁም ወይ? ወደብ ሳይሆን ወገን ያስፈልገናል መልእክታችን ነው። ገንዘብ ካለን ወደቡ ይመጣል። በስምምነትና በፍቅር ደግሞ እውነን ለመናገር ከዚህ በፊትም እንደተናገርኩኝ ኤርትራ እኮ ወደቧን እኮ አሳልፈን ልሰጠን እኮ ጥርጊያ መንገዱን ሁሉ አቅንታለን ልንጀምር ስንል ኢሳያስን ምንድን ነው የለወጣቸው? እንግዲህ በሳቸውና በአብይ መካከል የነበረውን ነገር ትውልድ ያስብ ያስተውል መልእክቴ ነው። ምናልባት ይሄ ወደብ ደግሞ ለሌላ ሀገር ተሸጥቦ ወይም ለ100 ዓመት ኮንትራት ብትሰጠው ኤርትራ ታርፋለች በነገራችን ላይ። እና አሁን ጦርነት እንግጠም ማለት በዚህ ዕድሜ ሲጠበቃል አይበቃንም። ጦርነቱ አሁን ያለው ጦርነት አይበቃንም። እንግዲህ ይህ መልእክቴ ነው፣ ለትውልድ አድርሱልን። ኮር ዳዊትም ሆነ አርቲስት ጥላሁን ጉግሳ ከዚህ አይነት የክህደት እና ጦርነት አነፍናፊነትን ብትታቀቡ ጥሩ ነው። ገንዘብ ያልፋል፣ ገንዘብ ያልቃል። በቃ ይሄ እውነት ነው እና የማያልቀውን እውነትና እውነትን ብቻ ጸንታችሁ እንድትይዙልን ያደራ መልእክቴ ነው። እንግዲህ ተወዳጆች በሁለተኛ ደረጃ ሰሞኑን እንግዲህ በተነሳው ሀሳብ ዙሪያ አንዲት ልጅ የማምላክን ስዕል ጨምድዳ ጣለች፣ ተፋችበት። ሁላችንም አስቆጥቶናል፣ አሳዝኖናል። ከዛ ባለፈ እንደገና ይልቁኑ ደግሞ የሚያሳዝነን የዚህ አቀነባባሪ የሆነው ቀለም ወርቅ አተንፍሱ መሰሎች የፕሮቴስታንቶች አሉ። በእውነት ለመናገር ይሄ ጉዳይ በዚች ልጅ ነው የተጀመረው። እች ልጅ ነች ወይ የጀመረችው? ምን ነው እንደው ጫወታው ጀግና ከሆነ አሁን ማሳያችሁ ቪዲዮ አለ። ስለዚህ በአደባባይ በቅዱሳን ስዕላት ዙሪያ ልጅቷ እንደተናገረችው ከዛም የባሰ ነገር የተናገረ ሰው አለ። ደግሞ ለየት የሚያደርገው ይህ ሰው በፕሮቴስታንት ውስጥ እንግዲህ ፓስተር ዳዊት ይባላል። ጅማ ላይ ነው ያለው እና እኔው ነበርኩ የኦርቶዶክስ ሰዓሊም ብሎ ሲናገር ነበረ። ይሄ ሰውዬ ዛሬም በዚህ አይነት ሀሳብ ውስጥ አለ። ስለዚህ ይህን ሰው ለምን አታዩትም? ይህን ሰው ለምን ረጋ ብላችሁ አትመለከቱትም የሚል ነው። ምክንያቱም ከንግግሩ ሲንስማ ራሱን ማያስጥል ስል እሳት ተነሳ። ቆይ የጌታን ፎቶ ይዘው ውጣ። አንተን የምታስጥለው ያ ማስጣል የጀመርከው ከገበያ ይጀምራል። ገበያ ተዘርግቶ ይሸጣል። የሆነ ጭራ ይዘው አዋራውን እያራገፉለት ይቆያል። ከዛ ትመጣለህ፣ ተደራድረህ ትገዛዋል። ስንት ነው? 50 ብር። አይቀንስም። አይ የመጣበት ራሱ በዚህ ነው። አረ ትንሽ ቀንስልኝና ልግዛ። ከዛ ትገዛዋል። ተከራከ። ቤት ትወስዳለህ፣ ተጠራርጓለህ፣ ትለጥፏለህ። ከዛ ትፈራዋለህ። ወይኔ የሚያይ ይመስላል አይደል? ወደዚህ ነው አይደል የሚያይ? ኦ ማይ ጋድ! ስዕልና ቅርጻ ቅርጽ በጣም የሰው ልብ ውስጥ ያለ ነው። ስዕሎቹን ሁሉ ከየቦታው ገነጣጥዬ አውጥቼ እመጣለሁ። እርሾ የሚባል ነገር ማጥፋት ማለት ስነቃቀል አንድ እንጀራ የምትጋግርልን ሴት አለች። ኧረ በቃ ስዕሉ ተነስቶ የሚቆርጠኝ ነው። አሁን ራሱ ይቦቀቦቃል። አይ ዴቭ ግን ምን ነካ ምናምን የሚል እንዴ ካቡጀዲውን ያልበልጥም ከወረቀቱን ያልበልጥም። የኛ ቤት በረሮ ራሱ ምንም አይመስላል። አይ ዴቭ ትሰግድለታለህ። እኔ ዘሄድበት ላታ እላው ላይ ነው የምትዝናና። እላው ላይ ነው ሎግ ምንም ከበረሮ አንሼ ነው የኖርኩት እኮ ማለት የበረሮ እንኳን አንደርስታንዲንግ አይወለ አምሮ ሲጠፋብን እንደዚህ ነው የምትሆነው። ዘና ብላ ትሄዳለች። እግዚአብሔር መንፈስ ነው። እስቲ መንፈስን በስዕል ይስልልን ጎበሳል። መንፈስን የሚስል መንፈስን ሳል ስትለው አፍንጫ ጥርስ ጸጉር ይሰራላል። መንፈስ ነው ያለው። እግዚአብሔር መንፈስ ነው፣ የሚሰግዱለትም ሆነች ነው። እንግዲህ ተወዳጆች ዳዊት በእውነት ከጅማ እንደዚህ አይነት ንግግር ይናገራል።
ይሄ ሰው ሁሌም እንደተናገረ ነው በዚህ ጉዳይ ላይ ማለት ነው። በእርግጥ መጽሐፍ ቅዱስ ያውቃል ወይ ብትል እንግዲህ ዘጸአት ምዕራፍ 20 የተጻፈውን እውነት ምንድን ነው እግዚአብሔር ያለው? ከዛ በኋላ እኮ ዘጸአት ምዕራፍ 25 ሙሉን እኮ ብታዩ ሕዝቅኤልን ብታነጠኑ መሳል የሚለው የትርጉም እውነት ብታዩ በእውነት ለመናገር እነሱ ያልገባቸው እኛ የቅዱሳንን ስዕላት ስናዘጋጅ እነሱ ደግሞ ሁሌ ጣዖትን ስለሆነ ስለሚያስቡ በህሊናቸው ሁሌ ሰይጣንን ስለሆነ የሚያስቡት በህሊናቸው በዚህ እውነት ውስጥ እንግዲህ እነሱ የሚከተሉት ጣዖትን ነው፣ ጠላትን ነው፣ ሰይጣንን ነው። እኛ ግን የቅዱሳን ንብረት አለን። ክርስቶስ ራሱ በእውነት በመልእክቱ የገላትያ ሰዎች ወይ ክርስቶስ በፊታችሁ ተስሎ አልነበረምን አለ እኮ ሐዋርያው ቅዱስ ጳውሎስ ተስሎ። ስለዚህ በምናባችን እውነት ፕሮቴስታንቱም ረጋ ብሎ እኮ ካሰበ እኮ ወንጌል በስዕል የሚል ነው። በእርግጥስ ፊደላቶቻችን ራሱ ስዕላት አይደሉ? ስለዚህ አታምልክ፣ አትስገድላቸው የሚለው ምን ለማለት ነው? በባህርና በሰማይ የሚለው ከጣዖት ጋር የተያያዘ ቃሉንም ብትመለከቱት እኔ ከግብፅ ምድር የጠራው ይላል። በግብፅ ምድር የነበረው የጣዖት የአምልኮ ልምምድ ነው። ይህን ደግሞ በግልጽ አማርኛ በዘጸአት መጽሐፍ ላይ ታዩታላችሁ። ነፃ የወጣው ህዝብ ወዲያውኑ ጣዖት ለብጦ ሲያመልክ ታዩታላችሁ። እግዚአብሔርም ያንን ሲሰባብር እንደገና ሙሴ በጥብጦ ሲያጠጣቸው ታያላችሁ። እኛ ለቅዱሳን የምንሰጠው ክብር በግልጽ አማርኛ የሚታወቅ ነው፣ የጸጋ ሊገባቸውም ስለተሰየመ እውነት ለመነጋገር። ነገር ግን አሁን ሰሞኑን እች ልጅ ያደረገች ተብሎ አያሌዎቹ እነ ቄስ ቶሎሶ ግድና እነ ዳዊት ይህን እያደረጉ አይደለም። ምናልባት አንዳንዴ ጠንከር ላድርግላችሁና አህያው ፈርቶ ዳውላውን እንደሚባል እነዚህ ሰዎችን ለምን ቻሌንጅ አታደርጓቸውም? በቅድስት ቤተክርስቲያን የሚቀልዱትን እንደፈለጉ የሚሳደቡትን ለምን አትናገሯቸው? እች ልጅ እንግዲህ የሰራችው ስራ ልክ ነው ልክ አይደለም የሚለውን ነገር ሁላችንም አይተናል፣ በጣም ተናድናል። እንደ ዜጋ ግን ማን ነው ከጀርባ ያለው ብሎ ደግሞ ማሰብ ትልቅ ነገር ነው። ከዛ በኋላ እንደምታውቁት ቀለሜና ዮኒ ማኛ አቶ ዮናስ ዘውዱ ሙሉነህ የሚባል ሰው በሽምግልና መልክ መጥተው ሊያደርጉ ያሰቧቸው ነገሮች አሉ። ዛሬ ምሽትም እንግዲህ እኛ ጋር እንግዲህ ተጽዕኖ ፈጣሪ የሚባል ሰው አለ። በነገራችን ላይ ከወንጌል በፊት ህይወት ይቀድማል። ቤተክርስቲያንን በቅጡ ሳያውቁ በተለያየ ነገር ላይ እንግዲህ የሆነ ፎሎወር ስላላቸው የሚያደርጉት ንግግር አለ። አንዳንዶቹ ደግሞ ወንድማችን ዛሬ እንዳትወያይ፣ ወንድሜ ታላቄ እንዳትወያይ፣ አንዳንዱ ደግሞ ተወያይ በቃ። በነገራችን ላይ ይሄ ኢንተርቴንመንት መቼ ነው የሚቆመው? እውነትን እውነት ማለት በእርግጥ ቤታችንን ከፍተን ከዚህ በፊት አወያይተናቸው ፕሮቴስታንቲዝም መልስ አጥቶ ተፍረክርኮ እንደጠፋ ታውቃላችሁ። ዛሬ ግን አንዳንዶች ፎሎወርስ ለማብዛት የተለያየ ነገር ለማድረግ ደግሞ ቤተክርስቲያንን እኮ እውነት ለመናገር ከውስጥ ያለውን የሚደረጉትን አንዳንድ ሰዎችን የማይናገሩ ተልመጥማጮች፣ ነገር ግን እንደ ኢንተርቴንመንት የውድድር ጉዳይ ይሄ ነው። ቀለምም ይጠራል፣ ፈለገም ይጠራል። ከዛ በኋላ ቀጠሮ ይያያዛሉ። ከዛ በኋላ የኛዎች አንበሳ ልብ ምናምን ሰጣላችሁ። ግን የውስጥ ቁጭቱ ምንድን ነው ብትሉኝ ቢዝነስና ቢዝነስ እንጂ የቤተክርስቲያን ቅናት አይደለም። ስለሆነም እኔ እንደ ተፎካካሪ ተወዳደሩ አትወዳደሩ የሚል ነገር የለም። ምክንያቱም ፕሮቴስታንቲዝም ተቃዋሚ ነው። ይሄ እውነት እኮ ጠፍቷቸው እኮ አይደለም። በፕሮቴስታንት ቴዎሎጂ ኮሌጅ እኮ የአይከን ይነሳል እኮ በነገራችን ላይ እነ ዮሐንስ አፈወርቅ እነ ቄርሎስ እና አትናቴዎስ ይነሳሉ፣ ግን አያውቋቸውም። ስለዚህ አሁን ምን ብለህ ነው የምትከራከረው? ምን ብለህ ነው የምትወያየው? እና ትውልድ ንቃ ነው። ይልቁኑ ግን ቤተክርስቲያንን እንዴት እናስከብር የሚለውን ጽኑ ሀሳቤ ብነሳ የእኛ መጮህ አንድ ነገር ነው። የእኛ ጮታችን ግን አባቶች ምን ነው ዝም አሉ የሚለው ነው መሰረት መያዝ ያለበት። አባቶቻችን ለምንድን ነው ዝም የሚሉት? በወላይታ ያለው መከራ፣ በአማራ ክልል ያለው መከራ፣ በአዲስ አበባ እንደዚህ አይነት በቅዱሳናት ዙሪያ የሚደረገው ትላንትና እኮ የተክልዬን እኮ ስዕል እኮ በአደባባይ እኮ ቀዶ እኮ ታስሮ በማግስቱ ቀልዶ ታቦቱን እያወጣው ሰባብራለ ያለው ጽጌ ስጦታው እኮ አለላችሁ። ቡራዩ እኮ በግልጽ አማርኛ ማለት ነው አለላችሁ። ለገጣፎ ያኛው አለላችሁ። ቡራዩ አሉ። ሁሉም እኮ በአደባባይ እኮ አሉ። ታቦቱን አውጥቼ እንዲያደርጋለሁ የሚሉ እንደፈለጉ የሚቀልዱ። እንደው የዱላና የድብድብ ከሆነ አህያው ፈርቶ ዳውላውን እንዳይሆንብን ለማለት ነው። ከዛ በተረፈ ግን እናስተውልች፣ ቤተክርስቲያንን እንወቃት። በእርግጥ በእኔ መርሃ ግብር ላይ ከትላንት በስቲያ አንድ አባትና ተስፍዬ ጠንካራ ነገር ሰጥተዋል። ስለዚህ ያንን ፕሮግራም ብታዩ ቤተክርስቲያን ራሷን ማስከበር ትችላለች፣ ራሷን ስርዓት። በነገራችን ላይ አንድ እኮ ግብር አትገብር
ብላ እኮ ቤተክርስቲያን ብታውጅ እኮ ታውቃላችሁ የጥቁር ልበሱ ጉዳይ ምን ያህል መንግስትን እንዳንቦቀቦቀው ታውቃላችሁ። ስለዚህ የሚያስጠቁን እኔ አባቶቻችን ናቸው ብዬ ነው የማምነው። እዛ ሃይማኖት ተቋማት ውስጥ ተቀምጦ ያለው እነ ተጋይ ናቸው የሚያሰድቡን፣ እነ ዳንኤል ክብረት ናቸው የሚያሰድቡን፣ አባቶቻችን ናቸው የሚያሰድቡን። አባቶቻችን እኮ ሊያስከብሩን እኮ አንድ ደብዳቤ በቂ ነች፣ አንዲት ንግግር በቂ ነች ባለው ሚዲያ ማለት ነው። እንደው ኢዮቲሲን ሲተመለከቱት የዛ ጊዜ እንግዲህ ፎሎወርስ እና ህዝቡ የተነቃቃበትንና አሁን እንዴት እንደሚታይ። ስለዚህ እኔ አባቶቻችን ነገሮቻችንን በቃ የቤተክርስቲያን አደራ ለራሳችሁና ለመንጋው ተጠንቀቁ ስለሚል ለቤተክርስቲያን ያላችሁን አደራ ተወጡ ነው እያልኩ ያለሁት። ካለዛ ግን ብንደባደብ ብንጣላ በሶሻል ሚዲያ ላይ ብንሟገት ምንም መጣ ነገር የለም። በነገራችን ላይ እዚህ ባለሁበት በኡጋንዳ ካምፓላ የዛሬ 35 ዓመት የግሪክ ቤተክርስቲያን 3 ነበሩ። የግብፅ ቤተክርስቲያንም አለ። የግሪክ ቤተክርስቲያን 3 ነበሩ። የህንድ ቤተክርስቲያን አለ። በነገራችን ላይ ኦርቶዶክስ ተዋህዶ፣ የህንድ ኦርቶዶክስ፣ የግሪክ፣ የግብፅ። ስለዚህ የግሪክ ቤተክርስቲያን እንደማሳያ ብናይ የዛሬ 35 ዓመት 3 ነበሩ። ዛሬ ከ100 በላይ የግሪክ ቤተክርስቲያናቶች አሉ። ምናልባት ሰሞኑን በዳሰሳ እንመጣበታለን። እንግዲህ ምዕራባውያንና ምስራቃውያን ተባብለን እንከፋፈላለን። በአስተምሮ በ351 ላይ ከካቶሊክ ጋር ሄደዋል። እንዲሁም ደግሞ በ1054 ደግሞ ከካቶሊክ ተለይተው መጥተዋል። ከኛ ጋር ደግሞ ውህደት ለማድረግ በለየን ትምህርት ላይ ለመስተካከል አንዳንድ ትልልቅ ዓለም አቀፋዊ ስብሰባዎች እየተደረጉ ነው። በእነዚህ ስብሰባ ላይ ቤተክርስቲያን ደግሞ የራሷን ሚና እንድትወጣ ያደራ መልእክቴ ነው። ስለዚህ ትምህርቱ ከወጣ እኮ በቃ የሚሳደበውን ሁሌም እኮ የሚሳደብ ሁሌ እንደተሳደበ ነው በቃ። ስለዚህ ቀለሜና ማነው ስሙ ፈለገ ተገናኙና የሚሆነው ነገር የቤተክርስቲያን መብት ይጠበቃል ብዬ አላስብም። የሚሆነው ነገር ፈለገም ኮይን ያገኛል፣ ይሄኛውን ኮይን ያገኛል ማለት ነው። ከዛ በተረፈ ደግሞ የማንኖረውን ክርስትና በአደባባይ ባናወራው መልእክቴ ነው። ትውልድ ንቃ፣ ትውልድ አስተውል። በእያንዳንዱ ነገር ውይይት መልካም ነው። ነገር ግን ውይይት ለምን የሚለውን ነገር እንድናስታውስ የኋላውን ነገር ብናይ ጥሩ ነው። በዚህ አጋጣሚ እንግዲህ እነ ዲያቆን ዘማርያም እነ ዲያቆን መዝሙረ ትምህርቷን ማሳየት ከዚህ በፊት እንደተደረገው የቤተክርስቲያንን ትምህርት ሌሎቻችሁ መምህራኖች ወጣችሁ ትምህርቷን ማሳየት። ትምህርቷን ስታሳዩ በቃ ከዛ በኋላ ህዝቡ ያርፋል። እውነት ለመናገር ዲያቆን ሄኖክ ኃይሌን ተከታተሉ። በዚህ ጉዳይ ላይ በተደጋጋሚ ትምህርት ሰጥቷል እና አይናፍቀንም። ክህደት ነው። ከካደጋ ደግሞ እዛ ጋር ለኮይን ብሎ መሳፈት የሚጠቅም አይደለም። ሂድም አትሂድም የምትሉ ሰዎች አለቀ። እንደዚህ አይነት ቀልድና ቁማር ካቆምኩኝ በጣም ረጅም ጊዜ ሆኖኛል። እንግዲህ ወደ ሶስተኛው ሐሳባችን ስንመጣ ተወዳጆች፣ ሶስተኛው ሐሳብ ሰሞኑን እንግዲህ በመስቀል አደባባይ በተደረገው ነገር በአንድ ሚዲያ ላይ መሰረት ሚዲያ የሚባል ላይ እንግዲህ ከ240 ልጆች በላይ በዚህ አደጋ እንደተጎዱ ተናግሬያለሁ። ምናልባት በፌስቡክ ላይ የተቀመጠውንም ይኸው እያሳዩዋችሁ ሄዳለሁ እየተናገርኩኝ። ወደ 240 ሰዎች ተጎድተዋል። ህፃናት ሞተዋል፣ ከትምህርት ቤት የተመለመሉ። ከዛ በተረፈ መድረኩ ተደርምሶ እንግዲህ ይሄን ዜና በሶሻል ሚዲያ ካየው በኋላ ከመሰረት ሚዲያ በዩቲዩብ እና በቲክቶክ ደፍሬ የተናገርኩትም እኔ ነኝ። ሌሎቻችሁ ዝም ምን ያላችሁት? እውነት ለመናገር ግን የሞቱም ሰዎች አሉ። አስክሬን እንዳይሰጥ ሆስፒታል ተከልክሏል። እውነታውን እንግዲህ የካቲትም ጥቁር አንበሳም ያላችሁ ዶክተሮች ታውቁታላችሁ። እውነታው ለምንድን ነው እንዳይራገብ የተፈለገው? የእግዚአብሔር ቅጣት ወይም ሌላ ነገር የቤተክርስቲያን መልስ አገኘች፣ ኦርቶዶክሱ ልቡ ደረቱ። እኛ በሰው ሞት አንደሰትም፣ በአደጋ አንደሰትም። ግን እግዚአብሔር በዙፋኑ ላይ አለ። የቤቱ ባለቤት በዙፋኑ ላይ አለ። አባቶቻችን ዝም ቢሉ እግዚአብሔር ስራ ይሰራል። ዞሮ ዞሮ ግን የሚጎዱ የኛው ልጆች ናቸው። ስለሆነም በአንድ ቤተክርስቲያን ላይ እንግዲህ ልጇ የተረፈላት አንድ ሴት የምትመሰክረውን ምስክርነት እንስማ። እንግዲህ እንዳያችሁት የመሰረት ሚዲያ ያሳተላለፈው ነገር ግልጽ ነው። ደግሞ የዚህ እህታችንን ነገር ደግሞ ቆም ብላችሁ እንድታዩ እንድትሰሙ ባደራ ጠይቃለሁ። መስቀል አደባባይ ለዛሬ ለሚያቀርቡበት መድረክ ተዘጋጅቶ እዛ ላይ ልምምድ እያደረጉ እኔ አላውቅም። ስልኬን ዘግቼ የተኛሁት ለካ ላያቸው ላይ መድረኩ ሆነ፣ የማይሆን ሆነ። በዛ አጋጣሚ ብዙ ልጆች በተለያዩ ሆስፒታሎች ይገኙ ነበረ። እኔ አላውቅም። ተደወለና ስልክ የካቲት ላይ ያሉ ደነገጥኩ። ምንድን ነው ስል የካቲት እንደዚህ የተለያዩ ሆስፒታሎች የገቡ ልጆች አሉ። የሌሎችንም ልጆች ኃላፊነት አለብኝ እወስዳለሁ። ከዛ ደንግጬ ያላቅም ተነሳውን
እየሮጥኩኝ ሲሄድ ለካብራ ወጥቼ ቦርሳዬ ውስጥ አድርጌ እኔ ብዬ ነው ወደ በረርስ የሄድኩት። ሲሄድ ጊዜ ምንም ነገር የለኝም፣ ራይድ ጠርቻለሁ። እንደገና ተመለስኩና ስቄ ያስኩኝና ቤት ሄድኩኝ። እዛ አላስገባም አሉኝ። በብዙ ትግል በኋላ ገባው። ሳይ የተለያዩ ትናንሽ ቢሆን ትላልቅ ነገሮች የደረሱባቸው ልጆች አሉ። አየው ሳየውም የኔ እጁ ላይ እንትን ገና ኦፕራሲዮን ለማድረግ ማነው ግሉኮስ ለመስጠትም እጃቸው ላይ ተቀለለ፣ እሱን አድርገውበታል። ከዛ ግን ሳይ ስመለከት እንድመሰክርላት ስለፈለገች ምንም ነገር ምንም ነገር ከዛ ሁሉ ውስጥ ማምላክ አሾልካ ስላወጣችልኝ ይህን ያለ መመስገን ንፉግነት ይሆንብኛል ብዬ ነው። ክብር ምስጋና ለድንግል ማርያም። እድልብላቸው መስግኑልኝ ማምላክ። እንግዲህ እህታችን እንኳን እግዚአብሔር አተረፈልሽ፣ እንኳንም አምላክ ወላዲተ አምላክ በምልጃዋ ልጅሽን ታደገችልሽ። ተወዳጆች እንግዲህ ሞትና የሞት ነገር በኢትዮጵያ ቴሌቪዥን ከመንግስት መቼም እንደማይሰማ እወቁ። አንዳንድ የመንግስት አሽቃባጭ ሆኑ አርቲስቶችና የተለያዩ ሰዎች ሲሞቱ መንግስት ቀብራቸውን አሳመርኩ ለማለት ያሳያል እንጂ እንደዚህ አይነት የሞቱ የተጎዱ ልጆቻችንን የማሳየት የደቂቃ ሀሳብ የለውም። እንግዲህ በመስቀል አደባባይ እንድታስቡ ጀግናው ስመኘው ተሰዋበት ያ ጀግና። ከዛ በተረፈ ጠቅላዩ ተሞከረባቸው፣ ተሳቱ። ከዛ በኋላ የሚሆነውን ነገር ተመልከቱ። ከዚህም በኋላ እንደ አስተዋይ እንመለከታለን። መስቀል አደባባይ በእርግጥም ለመናገር ወንድማማች አደባባይ ሊባል በታሰበ ጊዜ በጽኑ ታግዬ ደግሞም ታስሬ እውነትን እውነት ብዬ እስካሁን የጀገንኩ አንዱ ሰው ነኝ። ብዙዎቻችሁ እንደጮኋችሁ ሁሉ በዚህ ጉዳይ ላይ እንግዲህ መሰል ነገሮችን ጨምረን እንመጣለን። መንግስት ይህን አናውንስ ለምን ማድረግ አልፈለገም? ሌሎችም ለምንድን ነው ሶሻል ሚዲያ ላይ ያሉ ይህን ወሬ ማውራት ያልፈለጉት? አለቀ። አንደኛ ኮይን አያስገኝም፣ ተመልካች ብዙ እንትን አያደርግም። ሁለተኛ ከዛ በተረፈ በቅርብ ቀን እንግዲህ ከደብረ ሊባኖስ ሲመለሱ የነበሩ በ3 ታታ እና በአንድ ዶልፊን መኪና እንዲሁም በአንድ የቤት መኪና ታግተው ያሉ ወደ 235 ኦርቶዶክሳውያን የት ገቡ? ዝም። መጽሐፉም ዝም። ስለዚህ ትውልድ ንቃ መልእክቴ ነው። ስለዚህ የምናቀርባቸው ነገሮች ያለ መረጃ እንዳልሆነ እንድታዩልን ነው። ከዚህ በተረፈ መሰረት ሚዲያ የሚባለውን እንድትከታተሉ ያደራ መልእክቴ ነው። በአራተኛ ደረጃ እንግዲህ የማነሳላችሁ አንዳንዶች እንግዲህ የውጭው ብቻ ምንፍቅናውን ብቻ እንደው ከምትላላጡበት ጀግና ከሆናችሁ እውነት ካላችሁ ለምንድን ነው ሐሰተኛ አጥማቂያንንና መሰሎችን የማትቃወሙት ማለት ነው? ለምሳሌ ሰሞኑን በጣም ልባችን ያሳዘነን ነገር ራሱን መምህር ነኝ የሚለው መምህር ተስፋዬ ነኝ የሚለው ሰውዬ ገጠመኝ ተስፋዬ በአደባባይ ህልም በመፍታት ቁጭ ብሎ ተሰድሮ ቡናውን እየጠጣ የሚናገራቸው ንግግሮች አሉ። ለምሳሌ የኛ አባቶች አሳይቻቸዋለሁ። የኛ አባቶች በጸሎት የተጉ ናቸው እና በጸሎት እየተጉ በሱባኤ እየተጉ እያሉ በህልመ ሌሊት ከእናቶቻቸው ጋር ሴክስ ያደርጋሉ አለ። ይሄ በጣም የቱ ጋር የተጻፈ ነው? ይሄ ካላስጨዋቸው ኦርቶዶክሳውያን ምንድን ነው የሚያስጨዋቸው? ያ ብቻ አይደለም። ተስፋዬ በጣም ብዙ ነገር ነው የሚያወራው። ሙታን ይላቸዋል። እስኪ ላሰማችሁና እንደገና ልመለስ። የሞቱትን ሰዎች በፍጹም ማምጣት አይቻልም። በቃ ይሄ ነው ትልቁ ቤተክርስቲያናችን። እርግጠኛ ነኝ አልተሳሳትኩም ብዬ ማምንበት የቤተክርስቲያናችን አስተምሮ የሞቱ ሰዎች ከሞቱ በኋላ ወደ እግዚአብሔር ሄደው ፍርድ ከተቀበሉ በኋላ ወደዚህ ምድር ተመልሰው አይመጡም በፍጹም። ተወዳጆች እንግዲህ ሙሉን እናንተ ስሙት። ይሄ ሰውዬ እንግዲህ ያቺ ሙታን ጠሪን ያነሳታል፣ ሳሙኤልን ያስነሳች። በነገራችን ላይ እኛ ስለሞት ቤተክርስቲያን ምንድን ነው የምታስተምረው? ትንሣኤ ሙታን የሚለውን ትምህርት አላወቀም እንዴ? ለሙታን የተሰጠ ትንሣኤ ማለት ነው። እኔ ሕያው እንደሆንኩኝ ደግሞ የሕያዋን አምላክ እንደሆንኩኝ እኔ ሕያው ነኝና እናንተም ሕያዋን፣ እኔ ቅዱስ ነኝና እናንተ ቅዱሳን የተባሉ ንግግሮችን ተስፋዬ እንዴት ያያቸዋል? እኔ የሕያዋን እንጂ የሙታን አምላክ አይደለሁም ብሏል ጌታ ኢየሱስ ክርስቶስ። ደግሞ በእውነት ለመናገር ሙታን አይመለሷትም። በመሰረቱ ሙሉን ብታነቡት ስለ ፍርድ ያነሳል። ፍርድ ተሰጠ ወይ? ከፍርድ በኋላ አይደለም የሚለው። በነገራቸው የሳሙኤል ዘመን ምንድን ነበር? እና ይሄ ሰውዬ የሚያስተምረው ትምህርት በእውነት የቤተክርስቲያን ትምህርት ነው። ለኮይንና ለተለያየ ምናምንቴ የቤተክርስቲያንን ዶግማ ትንሣኤ ሙታን የሚለውን ትምህርቷን እንዴት እንደሚያበሻቅጥና እንደሚያበላሽ ብትሰሙ ጥሩ ነው። እንግዲህ ጀግና የሆናችሁ የቲክቶክ አንበሶች እንዲህ አይነት መልስ ብትሰጡ ጥሩ ነው። ከመናፍቃን ጋር
ከእናንተ በላይ እኔም ተነታርኬያለሁ፣ ተሰድቤያለሁ፣ ተጠልቻለሁ። እውነትን እውነት ብያለሁ። ነገር ግን ለምን እነዚህ ሰዎችን አትነኳቸውም? ከደገፋቸዋቸው ደግፏቸው። በእውነት ለመናገር ሙታን አይመጡም። በእኛ ቤተክርስቲያን እንግዲህ በግልጽ አማርኛ ቅዱሳኑ ይገለጣሉ ብለን ነው የምናምነው። ቅዱሳኑ ይገለጣሉ። እንዴት አይገለጡ? በግልጽ አማርኛ ይገለጣሉ። በቅዱስ ትውፊት የምናገኘው እውነት ነው። በመጽሐፍ ቅዱሳችን ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ በነበረ ጊዜ እንግዲህ በግልጽ ትልቅ ክብረ በዓል በምታከብርበት አንዱ እውነት ላይ ጌታ እኮ ተገለጠ አይደለ? ከእውነት ከሙታን መንደር ሙሴን አስነስቶ ከሕያዋን መንደር ደግሞ ኤልያስን አመጣ። ተገለጡ። ሰውየው የት ነው? የኦርቶዶክስ ትምህርት አያውቅም ብላችሁ ለዚህ ነው። ከዛ በተረፈ የእግዚአብሔርን ያገለገሉ የብሉይ ኪዳን እንኳን ነቢያቶች የኤልሳዕ ዘመን ብታስቡ የኤልሳዕ አጽም የሞተ ሰው ነክቶ እንደተነሳ ይታወቃል። እና በፍጹም አይመጡም ብሎ በ4 ነጥብ ይናገራል። እኛ ታዲያ ነይ ነይ የምንለው ኑልን ታደጉን የምለው በምልጃ በተራዳይነታቸው የምንናገረው ቅዳሴያችን ላይ ማን ማን ይቀድሳል? እኛ ከዚህ ምድር የጨረሱ በዛ እንደገና ደግሞ የሚሰማን አምላካችን የሕያዋን ጉባኤ ስብጥር መቅደሳችን ብለን የምንናገረውን ነገር ይህ ሰውዬ ወደ መቅደስ ገብቶ ስለማያውቅ ብዙ ነገር ይናገራል እና ትውልድ እንደታስተውሉ ነው። ስለዚህ እነዚህ ሰዎች ስንቃወም ያለ ምክንያት አንቃወም። በጣም ጠያፍ ነገር ነው እየተናገረ ያለው። የቤተክርስቲያን ትምህርት አይደለም፣ የምንፍቅና ነው። ምክንያቱም ምንፍቅና እንደዚህ እኮ ነው የሚለው፣ አይሰሙም፣ ከሞቱ በኋላ አይሰሙምም አይመጡም። እና አብርሃም በእውነት ወደ ምድር በተመለከተ ጊዜ አላያችሁም? እንዲህ የዳውንና የአልዓዛርን ታሪክ ሲናገር እና እንዴት አወቀ ብለን እንናገራለን። ስለዚህ እውነት ለመናገር የሕያውነት ትምህርት ሰውዬ ያውቃል፣ ቤተክርስቲያን ያውቃታል። ትውልድ ንቃ መልእክታችን ነው እና ከጀገናችሁ ከእንደነዚህ አይነት ሐሰተኛ ወሬ የሚያወሩ ሰዎች ጋር እንድትከራከሩና እነዚህ ሰዎችን በእውነት የቤተክርስቲያን ትምህርት እንደማያስተምሩ በመረጃና በማስረጃ እንድታሳዩ ያደራ መልእክቴ ነው። እንግዲህ በመጨረሻ የምናገረው ሐሳብ በጣም ልብ ይሰብራል። በጣም የድፍረት ነገር ነው እየሆነ ያለው። ይሄ ሰውዬ እንግዲህ እንደምታዩት ዮሐንስ የሚባል አጥማቂ ነኝ የሚል ርዕሰ ባህታዊ ራሱን ያለ በአንድ በሌላ እኔ ኦርቶዶክሳዊ ነው ብዬ ገዳሙን ጭምር አላምንም። ምክንያቱም የግለሰብ እንደሆነ ስለማምን ማለት ነው። ደግሞ በመረጃና በማስረጃ ነው የምናገረው። እንግዲህ ዳላስ ነገ ስብሰባ አለ። ይሄ ሰውዬ ምናልባት ብፁዕነታቸው ከነ ቡድኑ እውቅና ሰጥተው ቤተክርስቲያኑን ያስጀምራሉ አያስጀምሩም፣ የነገ የሐሙስ ስብሰባው እንደተጠበቀ ነው። ስለዚህ ይህ ሰውዬ ትዝ ካላችሁ ራሱን ከዮሐንስ ጋር ነበር የሚያነጻጽረው። ያ ብቻ አይደለም፣ ይሄ ሰውዬ እንደኔ አይነት አገልጋይ በምድር ላይ የለም ብሎ ነው የሚናገረው። በእብሪት የተሞላ በእውነት የምነግራችሁ 8 ወልዶ ዊግ እየቀጣጠለ የሚሸትና የሚገማ ፀጉሩን የተከናነበ በአንድም በሌላ እኔ እውነት ልንገራችሁ ጠንቋይ ነው ብዬ ስናገር እማላፍርበት። ዛሬ ደግሞ ከልዑሉ ጋር ከአምላካችን ከእግዚአብሔር ጋር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ራሱን የሚያነጻጽርበትን ፎቶ ቪዲዮ ተመልከቱት። እናንተ ራሱን ቅዱስ ብሎ ጠርቷል ባያችሁ አይደለ ስትናገሩ ሌላ ነገር ኧረ እንዴ 5000 ወንዶች የተቆጠሩበትን ተአምር ደገምኩት በገዳሜ ይላችኋል። ያለ መረጃ እናወራም ትውልድ። ያ ብቻ ሳይሆን በሱ ምግብ አበዛ ብቻ ሳይሆን በመርከብ ላይ ደግሞ ያጋጠመውን ታሪክ በዛው በገላገለን ብዬ ነበረ፣ ግን ተረፈ። እሱንም በቪዲዮ በመረጃና በማስረጃ ላሳያችኋለሁ። እስኪ የበዛው ምግብን ላሳያችሁ።
ጆቢራው እንግዲህ ጆቢራው ትላንትና እንግዲህ እኔ ከመጥምቁ ዮሐንስ እበልጣለሁ፣ መጥምቁ ዮሐንስ አንድ ኢየሱስ ክርስቶስን ያጠመቀው እኔ ደግሞ በእውነት ብዙዎችን አጥምቄያለሁ ብሎ ነበር ሲናገር የነበረው። በእውነት በዚህ ያክል ህዝብን በክህደት ሲያሳይ በጣም እና ተትረፈረፈ ነው የሚለው። እንግዲህ ጌታ 5000 ሰው አሁን ከጌታ ጋር ነው ደግሞ አያችሁ። ለዚህ እኮ ነው ጠንቋይ ነው ሐሰተኛ ነው ብለን እኮ የምንናገረው ማለት ነው። የጌታ ተአምራት እኮ 2 ዓሳና 5 እንጀራ ነው ብሮ። የአንተ ተአምራት ግን ይሄ እንጀራ እኮ የተጋገረ እኮ ነው። አስካል የጋገረችው አለሚቱ የጋገረችው እንጀራ ነው። ይሄ ማለት በነገራችን ላይ ያው ሰውየው የብልጽግና ካድሬ ስለሆነ በአማራ ክልል ላይ ጦርነት የለም፣ እየተበላ እየተጠጣ ነው፣ ትርፍርፍርፍ ብለን ነው የሚለውም ደግሞ መታሰብ አለበት። አንድ ከጌታ ጋር ነው ይሄ ሰው እያለ ያለው ማለት ነው። እናንተንም አንቋቸዋለን። አሁን ያላችሁ ጳጳሳትን፣ ሌሎቻችሁን መነኮሳትን ምናምን እናንተ ከኔ ጋር አካች አይደላችሁ። እኔ ከመጥምቁ ዮሐንስ በላይ ነኝ ካለ በኋላ ዛሬ ደግሞ በአደባባይ ኦርቶዶክሳዊ ልምምድና ትምህርትን በዚህ ያክል ምግቡ ተትረፈረፈ ብሎ እንደዚህ አይነት የወረደና የተልከሰከሰ ነገርን ሲያሳይ ትመለከታላችሁ። በእውነት ለመናገር ይሄ ማለት በእግዚአብሔር ላይ ማላገጥ ማለት ነው። በቤተ ክርስቲያን ስርዓት ላይ ማላገጥ ማለት ነው። ስለዚህ ሰው ስንቃወም በምክንያት ነው። እኛ እንጀራው በእውነት ለመናገር 2 ዓሳና 5 እንጀራ ነበር እዚህ ቦታ ላይ አይደለም እና አስካል የጋገሩት እንጀራ ነው። ለምን ይዋሻል? ወንጌል እኮ ወንጌል ነው። እውነት እኮ እውነት ነው። ይሄ ሰው የጠንቋይ ነው እኮ ምንላችሁ እኮ በምክንያት ነው። በዚህ አጋጣሚ እንግዲህ በዛ አህጉረ ስብከት ያላችሁ እንዲሁም ደግሞ በዳላስ ያላችሁ እንግዲህ ዳላሶች እንግዲህ እንዴት ታዩታላችሁ? እንጀራችሁ ሊበዛ ነው ማለት ነው። ጆቢራው ሲመጣ ማለት ነው እንጀራችሁ ሊበዛ ነው። ስለዚህ ይሄ ሰውዬ እንዲህ አይነት የድፍረት ንግግር ማድረጉ ብቻ ሳይሆን ሰሞኑን እንግዲህ እንደምታውቁት ላይቭ ላይ ነው። እግዚአብሔር የተመሰገነ ይሁን። ላይቭ ላይ መሆኑ በጣም ጠቅሞናል። ላይቭ ላይ ይሄ ሰውዬ እንደ ኢየሱስ ክርስቶስ በባህር ላይ መሄድ አለብኝ ብሎ በመርከብ ላይ በነገራችን ላይ ጆቢራው በሰረገላ ተንቀሳቀስ የማይለው እኮ ነገር የለም። በነገራችን ላይ እኔ የቤተ ክርስቲያን ልምምድና ትምህርት አይደለም ይሄ ሰውዬ ጠንቋይ ነው ብዬ የምናገረው ቦልድሊ እውነትን እውነት ብዬ ነው። ከዛ በተረፈ የሚነዳቸው መንጎች ለእኔ ችግር ያደሉ። ምክንያቱም ቤተክርስቲያን ሀይ ብትል በዛ ጉዳይ ላይ የሚሰደበው ከጌታ ስም እኮ ነው። የምትሰደበው እኮ ቤተክርስቲያን ነች በእውነት ለመናገር እና በባህር ላይ ይሄድላችሁ ጀመረ። ይኸው የባህሩን ደግሞ ላሳያችሁ። ጆቢራው በባህር ላይ መርከብ ላይ ነው። ላይቭ ነው። ጆቢራ ያለ ሴት አይሄድም። ካሜራማኗ ሴት ነች። ተመልከቱ አሁን ጆቢራ ነው። ሴቶች አሉ። አጃቢዎቹ ሴቶች ናቸው። እንደዚህ ተመልከቱ። እንግዲህ እዚህ ጋር ነው ጉድ የምታዩት። ጆቢኒው ተመልከቱት። ተመልከቱት ጆቢራውን። አሁን እንግዲህ በባህር ላይ ሊሄድላችሁ ነው። ይኸው ውሸት እኮ ውሸታም እንደሆነ ላይ ይሁት ቆመ። አሁን እዚህ ጋር ቆሟል። ይሁት ይወድቃል እዚህ ጋር። በነገራችን ላይ ይገላግለን ነበረ። እኔ በዚህ ያክል እንኳን አልጨክንባቸውም፣ ግን ሊገላግልልን ነበር። ይኸው ተመልከት እዚህ ጋር ጉድ ስማ። ጉድ የልጅቷን ጩኸት ስሙ። ስሙ በደንብ
ቁማው እንደገና ይሄ ሾው አይደለም። ተመልከቱ በደንብ እንታዩት ነው። እንደ ሾው እያደረገ ነው። ፌስቡክ ላይ ነው፣ ላይቭ ላይ ነው። እዛ ተነስቶ ነው መስቀል በያዙ አይደለም። የልጅቷን ጩኸት በማስተዋል ስሙ። ተነስ፣ ይኸው ስሙ፣ እዩ። ወደቀ፣ ግን ባህር ላይ አልወደቀም። ይሄው ወደቀ። ወደቀ። የዚህ ሰውዬ ድፍረት መቼ ያበቃ ይሆን? የቅድስት ቤተክርስቲያን መከራ የውስጥም የውጭውም መቼ ያበቃ ይሆን? ሁላችን ስለ ቤተክርስቲያን እንቁም መልእክታችን ነው። በእውነት ለመናገር የሰውዬ ተንሸራቶ አክት ሲያደርግ ራሱ ባህር ላይ ወድቆ ነበር። እውነታውን ርዕሰ ባህታዊ ነው ወይስ ርዕሰ ወንበዴ? እኔ ርዕሰ ወንበዴ ዘወንበዴ ብዬዋለሁ። በእውነት ርዕሰ ጠንቋይ ማለት ትችላላችሁ። የጠንቋዮች ጠንቋይ ትውልድ ንቃ መልእክቴ ነው። በዚህ ሰውዬ ጉዳይ እንግዲህ ዳላሶች ነገ ታነግሱት ይሆን ወይስ ታዋርዱት? እንጠብቃለን። እቺ ቅድስት ቤተክርስቲያን የውስጥም የውጭ መከራና ፈተኗ በስቷል። እኛ ግን ስለ እውነት እንቆማለን። በእያንዳንዱ ነገር ደግሞ ስለ እውነት ማድረግ ያለብን ነገር እናደርጋለን። እግዚአብሔር ቢፈቅድና ብንኖር ምሽት እንገናኛለን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህን አገልግሎት ዳግመኛ መደገፍና ማገዝ የምትፈልጉ እዚህ ጋር ባስቀመጥኩላችሁ አካውንት የራሳችሁን መልካምነት አድርጉ መልእክቴ ነው። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም